በመጀመሪያ የመክፈቻ ስራ የሚሆነው ማርኬቲንግ የተሰኘው ከአዲስ ጀማሪዎች እስከ ትልቅ ድርጅቶች ገበያን ከመስፈር በበላይነት እስከ መቆጣጠር በሚል ዶክተር አቡሽ አያሌው እና ኮኦተራቸው የሆኑት በአገር መኩሪያው የጻፉትን ቆንጆ የማርኬቲንግ መጽሐፍ ነው አብረን የምንመለከተው። ይሄ መጽሐፍ 2008 ላይ የተጻፈ ሲሆን ባለፉት 10 ዓመታት የተለያዩ ለውጦች በቢዝነሱ ዓለም፣ በቴክኖሎጂው ዓለም፣ በፋይናንሱ ዓለም፣ በማርኬቲንጉ ተፈጥረው ተመልክተናል እና እያንዳንዱ ምዕራፍ ላይ አፕዴት የምናደርጋቸውን ነገሮች ጎን ለጎን ስክሪናችን ላይ እያሳየን አብረን እንቀጥላለን። ምዕራፍ 1 የማርኬቲንግ ሚናዎች በዘመነ ፉክክር። የማርኬቲንግ ስራ በድርጅትም ሆነ በማህበረሰብ ደረጃ የሚያደርገው አስተዋጽኦ ከፍተኛ ነው። ማርኬቲንግ ለአንድ የንግድ ድርጅት የደም ስር ነው ማለት ይቻላል። ምክንያቱም ብቸኛ የገቢ ምንጭ የስራ ሂደት በመሆኑ። ይሄ ብቻ አይደለም። የንግድ ድርጅት ምሰሶ ወይም የመኖር ምክንያት የሚባለው ደንበኛ ፍላጎት የሚለየው የሚተምነውና የሚያረካ የስራ ክፍል ጭምር ነው ማርኬቲንግ። በማህበረሰብ ደረጃ ማርኬቲንግ የማህበረሰቡን ቁሳዊና የአገልግሎት ፍላጎት ለማሟላት በንግድ ተቋሙና በማህበረሰቡ መካከል ያለ የግንኙነት ድልድይ ሆኖ የሚያገለግል የስራ ክፍል ነው። አሁን ባለንበት ዘመን በዓለም ላይ ያሉ አብዛኞቹ ድርጅቶች የማርኬቲንግ ጥቅምን የተረዱ ናቸው። ምክንያቱም የአንድ ድርጅት ውጤታማነት በሁሉም የድርጅቱ ክፍሎች የተባበረ ውጤት በመሆኑና ማርኬቲንግ ደግሞ አንዱ አካል በመሆኑ ነው። ከማርኬቲንግ ጥቅሞች ውስጥ ዋና ዋናዎቹ ከፍተኛ የገበያ ድርሻን መቆጣጠር፣ ሽያጭን ወይም ገቢን ማሳደግ፣ ጥሩ ስምና ዝናን መፍጠር፣ ብዙ ቋሚ ደንበኞችን ማፍራት ናቸው። ስለዚህ በዚህ ውድድር በሞላበት ዓለም ውስጥ የተሻለ የገበያ ድርሻ፣ ትልቅና ታዋቂ ስም እንዲሁም ታማኝ ደንበኞችን ለማፍራት ማርኬቲንግ ወሳኝ ድርሻ ይኖረዋል። በመሆኑም የማርኬቲንግ መሰረታዊ ጽንሰ ሀሳብና አስተሳሰቦች በዚህ ምዕራፍ ይቀርባሉ። 1.1 ማርኬቲንግ ምንድን ነው? ማርኬቲንግ የእንግሊዝኛ ቃል ሲሆን ወደ አማርኛ በአንድ ቃል ለመተካት ስለሚያስቸግረን በትንታኔ የበለጠ መረዳት ይቻላል። ስለዚህ እንዳለ የእንግሊዝኛ ቃሉን ለመጠቀም እንወዳለን። ማርኬቲንግ አንድ የንግድ ስራ ሂደት ነው። ማለትም እንደ ሌሎቹ የንግድ ስራ ሂደቶች ለምሳሌ እንደ ፋይናንስ፣ ግዢ፣ የሰው ኃይል የመሳሰሉት ጋር በመተባበርና በመተሳሰር የድርጅቱን ራዕይና ተልዕኮ ለማሳካት የሚሰራ የስራ ክፍል ነው። ሆኖም ማርኬቲንግ ከሌሎች የስራ ድርጅቶች የሚለየው በውስጡ የሚሰሩት ተግባራት ባህሪና ውጤት ነው። ማርኬቲንግ በዋናነት የሚሰራው ያልረኩ ወይም ያልተሟሉ ወይም የተጓደሉ የማህበረሰብ ፍላጎቶች ወይም ጥያቄዎች በዳሰሳ ጥናት እያጠና መለየት፣ ከመለየትም አልፎ ጉድለቶችን ወይም ጥያቄዎች ምን ያህል እንደሆኑ መመጠን፣ ማለትም ይህን ያህል ጉድለት ወይም ጥያቄ አለ ብሎ ማስቀመጥ፣ ከዚያም ካለው የእርካታ ጥያቄ ወይም የጉድለት ጥያቄ ምን ያክሉንና የማንን ጥያቄ ወይም ጎዶሎ መሙላት እንዳለበት ማርኬቲንግ ይወስናል። መሙላት ያለባቸው ጎዶሎች ወይም መመለስ ያለባቸውን ጥያቄዎች መሰረት በማድረግ ለዚያ ጉድለት ወይም የእርካታ ጥያቄ የሚሆን ምርት መምረጥና የተመረጠውን ምርት ለጠያቂው ለማቅረብ ፕሮግራም ነድፎ ፍላጎትን የማርካትና በአሁኑ ሰዓት ደግሞ አዳዲስ ፍላጎትን የመፍጠር ስራ የሚሰራበት የስራ ክፍል ነው ማርኬቲንግ። ያሉ ጥያቄዎችና ችግሮች ለይቶ ለገበያው መፍትሄ ማቅረብ ብቻ ሳይሆን አዲስ አይነት ጥያቄዎችን፣ አዲስ አይነት ምላሾችንም የማቅረብ አድቫንቴጅ አለው። ለማርኬቲንግ የተሰጡ የተለያዩ ፍቺዎች አሉ። ከነዚህ ውስጥ የተወሰኑት የሚከተሉት ናቸው። ማርኬቲንግ ማለት በአንድ የንግድ ስራ ውስጥ የደንበኞችን ፍላጎት መሰረት በማድረግ ትክክለኛውን ምርት በማምረት ምርቱን ወይም አገልግሎቱን በተገቢው ጊዜና ቦታ ለገዢው ለማቅረብ የሚከናወኑ ተግባሮችን አቅፎ የያዘ የስራ ዘርፍ ነው። ምርትና አገልግሎትን ከተወዳዳሪዎች የተሻለ በማድረግ የደንበኞችን ፍላጎት ማርካት ወይም ከጠበቁት በላይ በማቅረብ የድርጅቱን አጠቃላይ ግብ መምታት ሁለተኛው የማርኬቲንግ ትርጉሙ ነው። የደንበኞችን ፍላጎት ለይቶ የማወቅ፣ የሚሰራውን ስራ የማወቅ ወይም የማቀድና ተፈላጊውን ምርትና አገልግሎት ትርፋማ በሆነ ሁኔታ ለገዢው የማቅረብ ሂደት ወይም የተለያዩ የንግድ ልውውጦችን ለማካሄድ ነጋዴው የሚጠቀምባቸው የተለያዩ ተግባራት የማርኬቲንግ ስራዎች ናቸው። ከላይ የተሰጡት ፍቺዎች ሁሉም የተለያዩ ቢሆኑም የሚሰጡት ጭብጥ ግን ተመሳሳይ ነው። ምክንያቱም ማርኬቲንግ ማለት የደንበኞችን ፍላጎት ማሟላት ነው። ማርኬቲንግ ማለት የአንድ የንግድ ስራ አካል እንጂ ብቻውን ተነጥሎ የሚሰራ አይደለም። ማርኬቲንግ ማለት የደንበኞቹን ፍላጎት ማወቅና ያንን ፍላጎት የሚያሟላ ምርትና አገልግሎት ትርፋማ በሆነ ሁኔታ ለገበያው ማቅረብ ነው።
ሻጭ የገዢውን ፍላጎት አጥንቶ ማምረት፣ ዋጋ መተመን፣ ማስተዋወቅና በተገቢ ቦታ አከማችቶ ማከፋፈል ይገባዋል። ዘመናዊ ግብይት ስርዓት ገዢና ሻጭን የሚያገናኙ አስፈላጊ ተግባራትን አቅፎ የያዘ መሆን አለበት። ለምሳሌ አዲስ ምርት ወደ ገበያው ማምጣት፣ ማጥናት፣ መረጃ መለወጥ፣ ማከፋፈል፣ ዋጋ መተመንና አገልግሎት መስጠት። እያንዳንዱ የማርኬቲንግ ስራ ውስጥ ያሉ ክፍሎች ወይም ተግባሮች በቀጣይ ለሚኖረው ተግባር እንደ ግብዓት ያገለግላሉ። በማርኬቲንግ ተግባሮች የምንላቸው ስለ ምርትና አገልግሎቱ በተለያዩ ሚዲያዎች ማስተዋወቅ፣ ምርቱን በተፈላጊ ቦታዎች እንዲገኝ ማድረግ፣ የአቅርቦት እጥረት እንዳይኖር ማድረግ እና የተለያዩ ነገሮችን ማለትም እቃዎችን፣ አገልግሎቶችን፣ ልምዶችን፣ ሰዎችን፣ ድርጅቶችን፣ መረጃዎችን ለተገቢው ደንበኛ ዋጋ ባለው ነገር መለወጥ ነው። በዚህ ስራ ውስጥ በደንብ ማወቅና መለየት ያለብን ጽንሰ ሀሳቦች አሉ። ፍላጎትና ምርጫ። የማርኬቲንግ ፍላጎት የሚባለው የተጠቃሚዎች የምርት ወይም የአገልግሎት ጥያቄዎች ወይም ሊሟሉላቸው የሚገቡ ጉድለቶች ናቸው። ለምሳሌ የምግብ ጥያቄ ወይም የትራንስፖርት ጉድለቶች ናቸው። ምርጫ የሚባለው ግን ፍላጎትን ለማሟላት የሚጠቀሙባቸው አማራጮች ምርቶች ወይም አገልግሎቶች ናቸው። ለምሳሌ የምግብ ፍላጎትን ለማሟላት ክትፎ ወይም ፓስታ አማራጭ የፍላጎት ማርኪያ ምርቶች ሊሆኑ ይችላሉ። ከዚህ የምንረዳው ከምርጫው በፊት ፍላጎት የሚቀድም መሆኑን እና አንድ ማርኬተር ማለትም የማርኬቲንግ ባለሙያው ስለ አማራጮች ከማሰቡ በፊት ፍላጎት መኖሩን ማረጋገጥ ይጠበቅበታል። ዲማንድ ሰፕላይ። ነገር ግን የደንበኞች ፍላጎት ለማሟላት ማርኬተሩ የደንበኞችን ምርጫ መከተል ይፈልጋል። ደንበኞች ገበያውን፣ ማርኬቲንጉን የሚመሩት ድራይቭ የሚያደርጉት እነሱ ናቸው። ምርትና የምርት ጥያቄ። ምርት የምንለው የተጠቃሚውን ችግር ለመፍታት ወይም ፍላጎት ለማርካት አስተዋጽኦ ያለው ማንኛውም እቃ ወይም አገልግሎት ነው። ስለዚህ ምርት ስንል ኢኮኖሚያዊ ጠቀሜታ ያለው እቃ ወይም አገልግሎት ማለት ነው። ለምሳሌ ከእቃ አይነቶች እንደ መኪና ወይም ስልክ ያሉት ሲሆኑ ከአገልግሎቶች ደግሞ እንደ መድን፣ ሽፋን፣ የማማከር አገልግሎቶች ሊጠቀሱ ይችላሉ። ከዚህ የምንረዳው ምርት ስንል እቃ ወይም አገልግሎት ሊሆን እንደሚችል ነው። ሌላው ደግሞ የሰው ልጅ እርካታ የሚያሟላ ወይም ችግር የማይፈታ ከሆነ ምርት ሊባል አይችልም። ችግር መፍታት አለበት፣ ሶሉሽን ሆኖ መቅረብ አለበት። ለምሳሌ በጠፈር ላይ ያሉ ምርጥ ድንጋዮች ወይም ከባህር ወለል በታች ያለ የአሸዋ ምርት ነው ሊባል አይችልም። ምክንያቱም ለሰው ልጆች ፍላጎት ማሟያ እየዋለ ስላልሆነ። በሌላ በኩል የምርት ጥያቄ የምንለው ምርትና ፍላጎት ኖሮ ጥያቄው ግን ትንሽ ወይም ብዙ ሊሆን ይችላል። ለምሳሌ በአዲስ አበባ ነዋሪው ዘንድ የምግብ ፍላጎትና ምግብ ቢኖርም የሚጠየቀው የምግብ መጠን ግን 100 ወይም 200 ቶን ሊሆን ይችላል። ስለዚህ የምርት ጥያቄ የሚኖረው ፍላጎትና ምርት ሲኖር ነው። ነገር ግን ምርትና የምርት ፍላጎት መኖሩ ብቻ ለማርኬተሩ ወይም ለማርኬቲንግ ባለሙያው ትርጉም የለውም። ለማርኬተሩ ውሳኔ ለመስጠት የምርት ጥያቄው መጠን ለክቶ ሲያውቅ ብቻ ነው። እሴትና እርካታ። እሴት የሰው ልጆችን ፍላጎት ለማርካት ወይም ጥያቄዎችን ለማሟላት የሚቀርብ ምርት ወይም አገልግሎት የሚሰጠው የእርካታ መጠን ነው። ለምሳሌ አንድ ምርት ፍጥነት በመጨመር ወይም ወጪ በመቆጠብ ለተጠቃሚው የሚሰጠው እርካታ እሴት ልንለው እንችላለን። ነገር ግን የማርካት መጠኑ ወይም ሌቭል ኦፍ ሳቲስፋክሽኑ ከምርት ምርት ሊለያይ ይችላል። ከላይ በገለጽነው ምሳሌ መሰረት የተለያዩ ምርቶች የሚጨምሩት ፍጥነት ወይም የሚቆጥቡት ወጪ ሊለያይ ይችላል። ለዚህ ቆንጆ ምሳሌ የሚሆነን ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ ታክሲ ስንጠቀም፣ አውቶቡስ ስንጠቀም ወይም የራይድ ትራንስፖርት ስንጠቀም ያለው ልዩነት እንደ ማሳያ ልንወስደው እንችላለን። የተለያዩ ምርቶች የሚጨምሩት ፍጥነት ወይም የሚቆጥቡት ወጪ ሊለያይ ይችላል። በሌላ በኩል እርካታ የምንለው ተጠቃሚ ወይም ደንበኛው የተጠበቀውን ውጤት ከተጠቀመው ምርት ሲያገኝ ነው። አንድ ሌላ ምሳሌ እንመልከት። አንድ ባይስክል ተጠቃሚ ሳይክሉን ሲገዛው የጠበቀው 20 ኪሎ ሜትር በአንድ ሰዓት መጓዝ የሚችል ነው ብሎ ካሰበ እርካታው ከጠበቀው በላይ እንዲሟላለት መሰረት ያደርገው ይሆናል። ማለትም እንደጠበቀው ወይም ከጠበቀው በላይ 20 ኪሎ ሜትር እና ከዛ በላይ በገዛው ሳይክል መጓጓዝ የሚችል ይሆናል ማለት። ከጠበቀው በታች ከሆነ ግን የእርካታ መጠኑ አብሮ ይቀንሳል። 20 ኪሎ ሜትር ፐር አወር ለመጓዝ የገዛበትን ሳይክል 15 ወይም 10 ኪሎ ሜትር ቢጓዝበት እንደማለት። ልውውጥና ትራንዛክሽን። ልውውጥ ሂደት ነው። ከኤ ወደ ቢ፣ ከቢ ወደ ሲ፣ ቫይስ ቨርሳ። በሂደት ውስጥ መሟላት ያለባቸው ነገሮች አሉ። እነሱም ቢያንስ ሻጭና ገዢ መኖር አለበት፣ ባየር እና ሴለር። አንደኛው ለሌላኛው ወገን እሴት መጨመር አለበት። ገንዘብ መቆጠብ፣ ፍጥነት መጨመር፣ ጥራት መጨመር፣ ሪሶርስ መቆጠብ ሊሆን ይችላል። እያንዳንዱ ተዋናይ የመነጋገርና የማቅረብ አቅም አለው። ገዢም ሆነ ሻጭ በፈቃደኝነት የመቀበልም ሆነ ያለመቀበል ነፃነት ያለው ፍሪደም ፍሪ ማርኬት።
ሁሉም ተዋናዮች የመደራደር ፍላጎት ያላቸው መሆን አለባቸው። ይህን ያህል ብዛት ነው፣ በዚህ ዋጋ ነው፣ ችን ቀንስልኝ ተወደደብኝ የሚለው። እነዚህ ከላይ የጠቀስናቸው ሁኔታዎች ባልተሟሉበት ሁኔታ ልውውጥ አለ ማለት አይቻልም። እነዚህ ባሉበት ሁኔታ ገዢና ሻጭ ተደራድረው ስምምነት ሲደርሱ ሰጥቶ መቀበል ሲችሉ ትራንዛክሽን ተደረገ ልንል እንችላለን። ይሄ ትራንዛክሽን ግን የሚገለጸው ሻጭ ገንዘብ ይቀበላል፣ ገዢ ምርቱን ወይም አገልግሎቱን ተቀብለው ይዞ ይሄዳል። ባጭሩ ትራንዛክሽን አንድ ድርጊት ሲሆን ልውውጥ የብዙ ተከታታይ ድርጊቶች ውጤት ነው። የመጀመሪያው ቻፕተራችን ይህን ይመስል ነበር። በቀጣይ ፕሮግራማችን ሁለተኛውን ቻፕተር አራቱ የማርኬቲንግ ፍልስፍናዎች ምንድን ናቸው የሚለውን አብረን የምናይ ይሆናል። አቀራረባችን ላይ ያላቸውን ሀሳብ አስተያየት በኮሜንት አድርሱን። እናመሰግናለን።